ላምጣልሽ ወጥቼ አልበላ ወድሽ ነው መበየው ቅመሚ እኔ ጠንበረ ከትናንቱ የቀጠለ እንግዲህ የሀይሚና የብሩክ ያሉበትን ሁኔታ ዛሬ በቡራ ቤት አይተናል ማለት ነው። እውነት ለመናገር ብሩክ በጣም 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 የሚገርም ሰውና አጀብ የሚያስበል ስራ እየሰራ ይገኛል። ምክንያቱም ሀይሚ እንግዲህ ለመሄድ ዝግጅቷን በጨረሰችበት ሰዓት እንግዲህ ትናንትና አይታችኋል። ከፍፄ ጋር በጠለፋ መልኩ የሆነ ቦታ ነዳለን ብሎ ነበር እና ያ ቦታ ደግሞ ምን እንደሆነ አላየንም። ለዛሬ እየጠበቅን ነበር። እንግዲህ የሆነች ቤት ተከራይቶ እዛ ቤት ነው ሰዓቱ እስከሚያልፍ ቆልፎ ያቆያትና ከዛም ፍፄ የሚያስፈልጋቸውን ነገር ይዞ እንደመጣና እንግዲህ ዙሮም ተዟዙሮ ሀይሚን ለማስቀረት ያደረገው ጥረት ቡራ ማለት ነው በጣም 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 የሚገርም ነው እውነት ለመናገር ማለት ነው። እና ለማን ደስ ይበለው ብለሽ ነው እኔን ትተሽኝ የምትሄጂ? ከዛስ እኔንስ እስኪ ተይኝ ቤተሰቦችስ ብሎ እንግዲህ ሀይሚ ለመሄድ እንኳን ቆርጣ በተነሳችበት ሰዓት ቡራ አስቀርቷታል። ፍቅር ማለት ምን ማለት እንደሆነ በተግባር እያሳየ ይገኛል ብሩክ ማለት ነው። እስከ ጥግ ድረስ ነው ማድረግ ያለበትን ሁሉ የሚችለውን አድርጓል ማለት ይቻላል። በጣም ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ ወደ ቻናሌ እያልኩኝ እንግዲህ አልፎ አልፎ ብቅ እያልኩ ነው። የእነ ሀይሚን ጉዳይ እየተከታተልኩ ነበር እና በተለይ ሰሞኑን እንግዲህ ሰላማቸውን ካጡ ትንሽ ቆየት ብለዋል። ቢሆንም ግን አሁን ጥሩ ሁኔታ ላይ እየመጡ ነው ያሉ እንግዲህ ብሩክ የሚገርም ነው የምሬን ማለት ነው። እና የትናንቱን አይታችኋል። በግድም በውድም ብለው እንግዲህ መኪና ውስጥ አስገብቶ ዟት ሄደ። ዛሬ ደግሞ እንግዲህ ያሉበትን ሁኔታ በግልጽ አሳይቷል። ለእሷም እውነተውን ነግሯታል። እኔ ሁሉም አደርገው በቃ ምንም ነገር ከዚህ በኋላ በሷ በሀይሚና በብሩክ እንዴት ነው አላደል የመራራቅ ነገር እንኳን ቢፈጠር በቃ እኔ የማይቆጨኝን ከዚህ በኋላ ህይወቴ እንዲበላሽ እንዲመሰቃቀል ስለማልፈልግ የመጨረሻ እድል እየሞከርኩ ነው። ይሄንም አደርገው እውነቱን ስነግርሽ አብረን መሆን ስላለብን ነው። በቃ አብረን እንሁን። ምን ችግር አለው? ምን አጥፍቼ ነው? ፍረዱኝ። ምንድነው የበደልኳት ሀይሚን? በዚህ ልክ ለምንድን ነው የምትጠላይ? ብሎ ዛሬ ብሩክ ብዙ ነገር እያለ ነበር እና ሀይሚም እንግዲህ ምን ያላደረከኛለ እያለች ነበር እና የልብሱ ነገር ደግሞ አስቆኛል ማለት ነው። የቡራ ቁምጣ ማለት ነው። እና ሀይሚ ደግሞ ቀጭን ናት እንደምታያት። በየትኛው ወገቧ ነው ይሄ የሚቆም? አቤት ፍፄ እኮ መርጦ ነው ሰፊውን ይዞ የመጣ ማለት ነው። አሁን እንዲሁ ካላጣው ልብስ እንዲሁ ቢያንስ እንኳን አንድ አይነት ይሆናላቸዋ ጥቁር ልብስ። እሱ ማን የሰጣቸው? ሚፍታኪ ይመስለኛል። እና ቢያንስ እሱ ትንሽ ልኳ ሊሆን ይችል ነበር እና አንድ አይነት የሰጣቸው ቁምጣ የሚያምረው የሁለቱ ማለት ነው። እና ይሄማ ጭራሽ ረበስማም በቀበቶ እንኳን አልቆምም። የትና የት ቦራና እሷ የትና የት ብቻ ግን ብሩክ የቻለውን ሁሉ አድርጓል። እውነት ለመናገር አለማመስገን ንፉግነት ነው፣ የምሬን ማለት ነው። ምክንያቱም ምንም እንኳን በመሀላቸው አለመግባባት ቢፈጠር ባልዋልታ ነገር ቢጋጩም በቃ ነገሮች እዚህ ጋር መብቃት አለባቸው። ከቤት በወስድሽ ሌላ ሰውም ስለሚመጣ እዚህ ዘወር ያለ ቦታ ሆነን በቃ ሰዓቱም ቢሄድ ምንም ይበል የበረራውን ጊዜ የሚቃጠል ምንም የጠፋውንም ነገር ቢሆን እኔ ተካለው እያለ ነው። እና ስለ ትኬቱ ምናምን ማለት ነው ከዚህ በኋላ ወደ ቤታቸው ይሄዳሉ ብዬ አስባለሁ። የምሬን ማለት ነው። እና እንግዲህ ብዙዎቻችን እውነት ለመናገር ከነ ሀይሚ ልንማር ይገባል። ማለት አንድ ሰው ለሚወደው ሰው ምን ያህል ዋጋ መክፈል አለበት የሚለውን ቡራ የምሬን ማለት ነው በጣም ብዙ ነገር እያደረገ ነው የሚገኝ በተፈጠረው ችግር ከይቅርታም አልፎ በተግባር ማለት ነው። እና ሀይሚዬም እንግዲህ ምንም ቢሆን የምትወጂው የምታከብሪው የምታፈቅሪው የምትሳሽለት በህይወትሽ ማጣት የማትፈልጊው ቡራ ስለሆነ ያን ያክል እንኳን ጥፋት የሌለበትን ማለት በድርጊቱ እሱ አድራጊ አይደለም። ሆን ያኔ ነው ተብሎ ነው የተሰራው ቪዲዮ እንጂ ምንም የመጡት ሴቶች ሁላ ለቪዲዮ ምናምን ስለሆነ ከዚህ ውጭ ምንም ነገር እንደሌለ እሱም ተናግሯል። አንቺም ታውቂያለሽ። ስለዚህ ከዚህ በኋላ ሀይሚም በንጹህ ልብሽ
ልክ እንደ በፊቱ ቡራን ተቀብለሽ ይቅርታውን ተቀብለሽ አብራችሁ መቀጠል መቻል አለባችሁ። በጣም ብሩክ ብዙ ነገር እያደረገ ይገኛል። ይሄ የሚያደርገው ሁለታችሁ እንዳትለያዩ ነው። እውነት ለመናገር ፍፄም እንግዲህ የቻለውን አድርጓል። ኤፋም በገንዛ እጁ ወስዶ በገንዛ እጁ ትናንት አምጥቶ አስረክቧል። በቃ ብሩክም እንግዲህ ከኤፋ ጋር ባለው ነገር ምንም ነገር አይኖርም፣ በሰላም እንፈታለን ብሏል። ስለዚህ ሁሉም ነገር ወደ ሰላም ተመልሷል። አሁን ለቅመሞች ሲባል ማለት ነው ወደ ሰላማችሁ ተመልሳችሁ አሪፍ ቪዲዮ እንደምትመጡ ተስፋ አደርጋለሁ። ሀይሚና ብሩክ ማለት ነው። በመሀላችሁ አሁንም ሌላ ሰው አታስገቡ። እውነት ለመናገር ቤታችሁ ዳችሁ አሪፍ ቪዲዮችን እየሰራችሁ እንዲሁም ከበር ላይ ቁሞ ለሚመለከታችሁ ይለያያሉ ብሎ ብዙ ሰው የሚጠብቅ ካለ ብዙ ሰው ሳይሆን የተወሰነ መቼም ሁሉም ሰው እናንተን ሊወድ አይችልም እና ያንንም ማሳፈር መቻል አለባችሁ። ሁለታችሁ አንዱ ናችሁ ማለት ነው። ስለዚህ ሀይሚ ከዚህ በኋላ ብሩክንን ብዙ ደጅ ባታስጠኙ፣ በቃ ይቅርታ ጠይቋል። ከይቅርታ በላይ አንቺ እንዳተች ብዙ ነገር አድርጓል። ይቅርታውን ተቀበይ። ፍቅር ማለት ደግሞ የጋራ ነው አይደል? ከሁሉም ወገን ነው እና የሆነ ችግር በመሀል ሲፈጠር የሁለቱም ጎን እገዛ መኖር አለበት። አሁን የተፈጠረውን ችግር ብሩክ ብቻ ለማቃናት ደፋ ቀና ቢል እንኳን ከሀይሚ ተቀባይነት ከሌለው ምንም ሙሉ አይሆንም። ስለዚህ ሀይሚ ደግሞ መቀበል መቻል አለባት ይቅርታውም ማለት ነው እና ምክንያቱም አብሮ ለመኖር አብሮ ይሄንን ጊዜ ለማሳለፍ ሲባል እንዴት ነው ያሳለፋችሁትንም ምርጥ የፍቅር ጊዜ ለማስቀጠል ሲባል ይሄን ነገር ማለፍ መቻል አለባችሁ። ብዙ ነገር አሳልፋችኋል። ብዙም የከፋ ነገር እዚህ ባሰ አሳልፋችኋል። ስለዚህ ደግሞ ላሳለፋችሁ ጥሩ ነገር ሲባል ቤተሰብም ተዋውቋል። የቡራና ሀይሚ ቤተሰቦች ይተዋወቃሉ። ብዙ ነገር ስላለፈ መታረቅና በፍቅር መምጣት መቻል አለባችሁ ሀይሚና ብሩክ ማለት ነው እና አሪፍ ቪዲዮ ስሩ። ለወደፊት ምን ማድረግ እንዳለባችሁ እስከ ሰርጋችሁ ድረስ ያለውን አንዳንድ ነገር አስመልክቶ አስተማሪ የሆነ ነገር በቃ በፍቅር ብትመጡ ደስ ይለናል ማለት ነው እና እዚያ ባለፈ ደግሞ እንግዲህ መስራት ያለባችሁን ነገር እናንተ ታውቃላችሁ። ግን ደግሞ በቃ ከዚህ በኋላ በእንደዚህ አይነት ነገር በብጥብጥ ባትመጡ፣ በተለይ ሶስተኛ ወገን እያስገባችሁ በተለይ ደግሞ ቡራ ለአንዴና ለመጨረሻ ሴት ማምጣት የለበትም። የምሬን ማለት ነው። ይሄ ብዙ ጊዜ የምለው ነው። በቃ ሀይሚን ለመመለስ ወይም የሆነ ነገር ትመለሳለች በሚል ሴት ማምጣት የለበትም። ይሄ ለሀይሚ ትልቅ ቀይ ካርድ ነው። የምሬን ማለት ነው። ይሄ ነው